መንግስት በተለይም ባለፉት 7 ዓመታት የምግብ ዋስትናን ለማረጋገጥ በከተማ ግብርና የሌማት ትሩፋት በርካታ አመርቂ ስራዎችን እያከናወነ እንደሆነ ይታወቃል። በዘርፉ በተሰሩ ስራዎች የዜጎች ህይወትን በመቀየርና የኑሮ ውድነትን በማረጋጋት ረገድ ለውጥ ማስመዝገብም አስችሏል። በከተማችን አዲስ አበባ የተቀናጀ የከተማ ግብርና ስራዎች ላይ በመሳተፍ በስራ አፈጻጸማቸው አርአያ የሆኑ ከሚገኙ ነዋሪዎች መካከል ዶክተር ረጋሳ ጉርሙ አንዱ ናቸው። ዶክተር ረጋሳ ጉርሙና ኤርሚያስ ረጋሳ የተቀናጀ የከተማ ግብርና በሚል መጠሪያ የተሰጠው ማዕከል ከሕክምና ስራቸው ጎን ለጎን እንዴት የተቀናጀ የከተማ ግብርናውን እንደጀመሩት እንዲህ ያብራሩልናል። አትክልት ስራ ከብት ከሌለ አዛባ ከሌለ መስራት አይቻልም። አለዛ በአርቲፊሻል ማዳበሪያ አይሆንም። አትክልት እንደው ጥሩ አይሆንም። ስለዚህ ሁለቱን አቀናበር ቀስ በቀስ ያደገ አትክልትም የተረፈንን ለባምቢስ እየሸጥን ስራው እየተስፋፋ ሄደ። አሁን እዚህ ደረጃ ደርሷል። አዳዲስ ነገሮች እንደ ታማሪሎ የሚባል የዛፍ ላይ ቲማቲም፣ ፓሽን ፍሩት፣ ሌሎችም እዚህ የማይገኙትን ወደ አዲስ አበባ አካባቢ የማይገኙትን ከውጭ ሀገር እያመጣው ዘሩን እያባዛው አሁን ወደፊት በፓሽን ፍሩትና የታማሪሎ የዛፍ ላይ ቲማቲም በብዛት እዛ እንዲገኝ እያደረኩ ነው። ደሞም ይሆናል። አይታችሁታል። ዘሩን እዚህ ቤት እያራባው ችግኙን እያራባው ዛልካለሁ። ሰራተኞቹ ይተክላሉ። አሁን በዶክተር ረጋሳ ጉርሙና በአቶ ኤርሚያስ ረጋሳ የተቀናጀ የከተማ ግብርና ማዕከል ውስጥ እንገኛለን። እንግዲህ በርካታ ነገሮች እንዳሉ ገና ከውጭ ከበር ስንገባ የሚያሳዩ ነገሮች ብዙ ናቸው። እዚህ የሚኖርን ቆይታ ደግሞ አጠቃላይ ገለጻ የሚያደርጉልን አካልም ተዘጋጅቷል። ከሳቸው ጋር አብረን ቆይታ እናደርጋለን። እስኪ እንደው በከተማ ግብርና ውስጥ እየተሰሩ ያሉት ዋና የሚሉትን እስኪ እንደው ይጥቀሱልኝ። ለምሳሌ ጥቅል ጎመን አለ፣ በቆሎ አለ፣ ባሮ አለ፣ ስፕሪንግ ኦኒየን አለ፣ ታማሪሎ ወይም ደግሞ የዛፍ ላይ ቲማቲም የሚባል ፓሽን ፍሩት፣ ካሮት፣ ዝኩኒ፣ አፕል፣ ዘይቱና እነዚህ በብዛት በማሳችን ላይ ይገኛሉ። እንዲያልኩ ያጠቃለል ሳረገው 28 አይነት የሚበሉ ተክሎች አሉ በግቢያችን ውስጥ። በዚህ በተቀናጀ የከተማ ግብርና ማዕከል ውስጥ ሌላው በስፋት የሚሰራው ደግሞ የእንስሳት እርባታ ነው። እነዚህ የእንስሳት እርባታ ስራዎች ከሌላው የከተማ ግብርና ስራ ጋር እንዴት ተሰናስነው እየተሰሩ ነው የሚለውም ጠይቀናል። ማብራሪያ ይሰጡናል። አሁን የምታያቸው እዚህ ጋር ላሞች አሉ፣ እዚህ ጋር ደግሞ ወንዶች ከብቶች አሉ። ሁሉም እዚሁ ግቢ ተወልደው ያደጉ ናቸው። እዛ ጋር የምታያቸው ወንዶች ከብቶች እዚህ ውስጥ ግቢ ውስጥ እንደሚታወቀው እንደምታየው የከተማ ግብርናውና የከተማ እርባታው ወይም ደግሞ የእንስሳት እርባታው አብሮ እርስ በርሱ እየተመጋገበ እርስ በርሱ ሪሳይክል እያደረገ ነው እየሄደ ያለው። እነዚህ የከብቶች እርባታ ወይም ደግሞ የእንስሳት እርባታ በራሳቸው የሚጥሉት ተረፈ ምርት ወይም ደግሞ አዛባቸው በታቸው አለ። አሁን ለኛ ኮምፖስት የከብቶች ፍግ የከብቶች በት ወርቅ ነው። ለኛ አንድ ጠባትልም ቀጥታ ባወጋዝ አለን። ወደ ባወጋዙ ይገባል። ጋዙን ይሰጠናል። ጋዙን ለሌላ ነገር እንጠቀመዋለን። እንደ ኤሌክትሪክ ፍጆታ ይቆጥብልናል። የተለያዩ ነገሮች እናበስልበታለን። በዛው ልክ ደግሞ ወደ ኮምፖስቱን ከባውጋ ስረው ዘበናዊ ኮምፖስት እናዘጋጀዋለን። ማዳበሪያ ሆኖ ያገለግለናል ለአትክልቱ ማለት ነው። ስለዚህ የአካባቢው ኢንቫይሮንመንት ወይም ደግሞ የአካባቢውን አየር አይበክልም፣ የአካባቢው ማህበረሰብ አይበክልም። ለኛ ደግሞ ትልቅ የሆነ ጤናማ ምግብ ለአካባቢው ማህበረሰብ ወይም ለህብረተሰባችን ኦርጋኒክ ሆነ ከአርቲፊሻል ማዳበሪያ የተለየ ለጤና ትልቅ ጠቀሜታ ያለው ኦርጋኒክ ሰብሎችን ማትክልቶችን እናመርተበታለን። ይህ የተቀናጀ የከተማ ግብርና ማዕከል ሌላው ትሩፋቱ 21 ስርዓት ዜጎችን ስራ እንዲኖራቸው ማስቻሉ ሲሆን ለሰራተኞቹ ስራ እድል ከመፍጠር ባለፈ መኖሪያ እንዲያገኙ መመቻቸቱ ደግሞ ሰራተኞችን ደስተኛ እንዲሆኑና ስራቸውን በትጋት እንዲያከናውኑ እንዳስቻላቸው ይናገራሉ። ስራ ድርሻዬ በማረም በመኮትኮት በመትከል ነው የምተዳደረው። ማንኛውንም አትክልቶችን በማዘጋጀት ነው ምንኖረው። ከቤት ክራይ፣ መብራት፣ ውሃ ሁሉም ነገር ተሟልቶልን ነው የምንኖረው። በተረፈ ደግሞ በበቂ ደሞዝ እየተዳደርን ያለውና በጣም ደስተኛ ነኝ። እግዚአብሔር ይመስገን። ከገባሁ ጀምሮ የመጀመሪያ ጊዜ ስገባ እንደዚህ አልጠበኩም፣ ግን ውስጥ ገብቼ እየሰራው በመጠቀሜ በጣም ደስተኛ ሆኜ እዚሁ ብዙ ነገር እገዛም የተደረገልኝ እንዲሁም እዚሁ መኖሪያ እዚሁ ነው። ትዳርም መሰረትኩ፣ ልጅም ወለድኩ እዚሁ
ጠንክሬ እየሰራሁ ነው። ብዙ ነገር ያጣሁት ነገር የለም። ሁሉን ነገር ያሰብኩትን ተሳክቶልኛል ማለት ነው። ዛሬ ላይ እንደ ሀገር አዳዲስ የሆኑ ፍራፍሬዎችን ያካተተው እንዲሁም በርካታ የጓሮ አትክልቶችን የያዘውና ከእንስሳት እርባታ ጋር የተሰናሰነው የዶክተር ረጋሳ ጉርሙና ኤርሚያስ ረጋሳ የተቀናጀ የከተማ ግብርና ማዕከል ለወደፊት ምን እቅዶችን ይዟል? ቀጣይነቱስ ምን ይመስላል ስንልም ጠይቀናል። አሁንም ወደፊት አሁን ከደረሰበት ወደፊት ደግሞ ትንሽ ለማሻሻል የአሳ አንድ ጉድጓድ አለ። አሳ ማርባት ፈልጋለሁ። ዶሮም ለመጨመር ፈልጋለሁ። ቤቶች እዛ እንግዳ መቀበያ፣ ቢሮ፣ የወተት መናጫ፣ የወተት ማለቢያ ማሽኖች አስገብቼ ነገሩን ዘመናዊ ለማድረግ እያሰብኩ ነው። ይሄንንም ልጄ ከኔ ጋር አብሮ ይሰራል። ስለዚህ አብረን እየሰራን ነው። እሱ እየተማረ ነው። እሱም ወዶታል፣ ይቀጥልበታል ብዬ ተስፋ አደርጋለሁ። እንኳን እሱ የሱ ልጆች እንደው እየመጡ እንደው እዛ መተን እዛ ብንሰራ ተጨማሪ ስራ ብንሰራ እያሉ ይመኛሉ እና ይቀጥላል ብዬ ተስፋ አደርጋለሁ።